ውድ የቻናሌ ቤተሰቦች እንዴት ናችሁ? በዚህ ቪዲዮ ደግሞ የምናየው ጥሪያችሁ ከሌላ ሰው ጋር መገናኘቱን ወይም ደግሞ ዳይቨርት መደረጉን አለመደረጉን እንዴት ነው ማስተካከል የምንችለው የሚለውን እናያለን። ዳይቨርት ሊደረግባቸው የሚችሉ በርካታ ምክንያቶች ሊሆን ይችላሉ። በጓደኞቻችሁ፣ በቤተሰብ እንዲሁም ደግሞ በስራ ቦታ፣ በአፕሊኬሽኖችም ረገድ የእናንተ ስልካችሁ ዳይቨርት ሊደረግ ይችላል። ስለዚህ ስልካችሁ ዳይቨርት ሆኗል አልሆነም የሚለውን ራሳችሁ እንዴት ማወቅ ትችላላችሁ የሚለውን አሁን እናያለን ማለት ነው። ይህም ደግሞ ለበርካታ ነገር ሊያጋልጣችሁ ይችላል። ለምሳሌ ከባንክ ኦቲፒ ዋን ታይም ፓስዋርዶችን ሊያዘርፋችሁ ይችላል። ከስራ ቦታ የሚሰጣችሁን የተለያዩ ኮዶች ወይም ደግሞ ዶክመንቶች ሊያዘርፋችሁ ይችላል። እናንተ ስልካችሁ ውስጥ ያሉ ሜሴጆችን ሊሆን ይችላል ወይም ደግሞ ሌሎች ስልክ ቁጥሮችን በሙሉ ሊያዘርፋችሁ ስለሚችል ዳይቨርት ስልካችሁ ከተደረገ እናንተ በቀላሉ ዳይቨርት የተደረገውን ስልካችሁን ዳይቨርት እንዳይደረግ ማድረግ ትችላላችሁ ማለት ነው። ስለዚህ ስልካችሁ በእናንተ ቁጥጥር ውስጥ እስካለ ድረስ ስልካችሁን እናንተ ሁሉንም ነገር ማኔጅ ማድረግ ባችኋል ማለት ነው። ለማስተካከል ምንድነው የምናደርገው የሚለውን ደግሞ አሁን እናያለን ማለት ነው። ስለዚህ ከላይ ያልናቸውን ነገሮች በሙሉ ከግንዛቤ ውስጥ በማስገባት ስልካችሁን መጠቀም ይኖርባችኋል ማለት ነው። ስለዚህ በመጀመሪያ ፎን አፕሊኬሽን ውስጥ እገባለሁ። ከዛም በኋላ ስልካችሁ ዳይቨርት ሆኗል ወይስ አልሆነም የሚለውን ቼክ ለማድረግ ሁል ጊዜ የምትጠቀሟቸው ኮዶች አሉ። እነዛን ኮዶች አስገብተን እናየዋለን ማለት ነው። ስለዚህ በመጀመሪያ ስታር ከዛ መንሰላልን ትነካላችሁ። ከዛ 21 ከዛም በኋላ ደግሞ መንሰላልን እንነካና እንደውላለን። ስለዚህ ላይ ሁለት ሲም ስለምጠቀም ነው። ሲም ዋን ላይ ለምሳሌ ስልኬ ዳይቨርት ሆኗል ወይስ አልሆነም የሚለውን ኮል ፎርዋርዲንግ አንኮንዲሽናል ይላል። ይሄው እንዳለ የምታዩት ኖት ነው። ስለዚህ ቮይስ፣ ዳታ፣ ፋክስ፣ ኤስኤምኤስ፣ ፒኤዲ ኖት ነው የሚለው። ስለዚህ የኔ በሙሉ ምንም አይነት ፎርዋርድ የተደረገ ነገር የለም ማለት ነው። ስለዚህ በአግባቡ ስልኬን ማኔጅ ስለማድረግ ምንም አይነት ነገር ሰዎች የኔን ስልክ ወይም አፕሊኬሽኖችም ሊሆን ይችላሉ፣ ሌሎች በርካታ መንገዶች ሊኖሩ ይችላሉ የኔን ስልክ ዳይቨርት ሊያደርጉ የሚችሉ እነኛም በሙሉ ማኔጅ በአግባቡ ስለማደርግ ምንም ስልኬ ዳይቨርት አልተደረገም ማለት ነው። ስለዚህ እናንተ ደግሞ ይህንን ዘዴ በመጠቀም እስቲ የእናንተ ስልክ ዳይቨርት ሆኗል አልተደረገም የሚለውን ኮሜንት ላይ ጻፉልኝ። ከሆነ በዚህ መንገድ ማስተካከል ትችላላችሁ ማለት ነው። እስቲ ሌላኛውን ደግሞ አሁን ደግሞ በሚቀጥለው የምናየው ኮድ ስልካችን ተጠልፎ ከሆነ ወይም ደግሞ የተጠለፈን ስልክ ለማስወገድ ወይም ጠላፊውን ለማስወገድ ምንድነው የምናደርገው፣ ምን አይነት መንገድ እንጠቀማለን የሚለውን እናያለን ማለት ነው። በመጀመሪያ ያየነው ዳይቨርት ስልካችንን አድርገው ከሆነ ሰዎች በተለያየ ምክንያት ወይም አፕሊኬሽኖች ሊሆኑ ይችላሉ። ይሄን ነገር የሚያደርገው ዳይቨርት በተለይ በቅርብ ያለ ሰው ነው ወይም ደግሞ ስልካችን ውስጥ ያሉ አፕሊኬሽኖች ሊሆኑ ይችላሉ። አውቀንም ሳናውቅ ሊሆን ይችላል ዳይቨርት ሊሆን ይችላል ማለት ነው ስልካችን። ስለዚህ ያንን ለማስወገድ የምንጠቀመው ሁሉ ጊዜ ስታር መንሰላል 21 መንሰላልን ነው የምንጠቀመው ማለት ነው። እንደውላለን፣ ሲማችንን መምረጥ ነው ማለት ነው። በሚቀጥለው ደግሞ የምናየው ይሄ ዳይቨርት የተደረገ ወይም ደግሞ የተጠለፈ ስልክን ጠላፊውን ስልክ ለማስወገድ ወይም ዳይቨርት ያደረገውን ወይም ደግሞ የተጠለፈውን ስልክ ለማስወገድ ይሄንን ኮድ እንጠቀማለን ማለት ነው። ስለዚህ መንሰላል 002 መንሰላል እናረጋለን ማለት ነው። የጠላፊውን ስልክ ወይም ደግሞ ዳይቨርት የተደረገ ከሆነ የኛ ስልክ ያንን በሙሉ ለማስወገድ ይሄንን ኮድ እንጠቀማለን። መንሰላል 002 መንሰላል ካደረግን በምንም አይነት እኛን ዳይቨርት ያደረጉንም ሊሆን ይችላል የሚጠልፉ ስልኮችን በሙሉ ማስወገድ እንችላለን ማለት ነው። ስለዚህ ይሄን እንደውለዋለን። ከዛ ይሄው ሲሟን ኮል ፎርዋርዲንግ ኦል ኢሬዝ አድርገናል ማለት ነው። ስለዚህ ከዚህ በኋላ በምንም አይነት ሁኔታ እኛን ዳይቨርት ያደረጉ ወይም ደግሞ የሚጠልፉ ስልኮች አይኖሩም ማለት ነው። ይሄ ሁለተኛው መንገድ ነው። ስለዚህ አንደኛው ዳይቨርት ያደረጉትን ማየት እንችላለን። ሁለተኛው ደግሞ ዳይቨርት ያደረጉት እነማን ናቸው ወይም ደግሞ ጠላፊዎቹ እነማን ናቸው የሚለውን ማየት የምንችልበትን ኮድ አየን ማለት ነው። ሌላኛው ደግሞ እዚሁ ላይ ስፓም ፕሮቴክሽን የሚል አለ። ይሄ በጣም ወሳኝ የሆነ ስልካችንን ፕሮቴክት የምናደርግበት አጉል የሚመጡ ጥሪዎችን ወይም ደግሞ ስልኮችን ፕሮቴክት የምናደርግበት የስልኩ የራሱ ፕሮቴክሽን መንገድ ነው። አጠራጣሪ ስልኮችን ወይም ደግሞ ስልካችን ቀድሞ ለመዝጋት ወይም ደግሞ ብሎክ ለማድረግ የምንጠቀምበት መንገድ ነው ማለት ነው። እዚህ 3 ነጠብጣብ ላይ እንገባለን። ከዛ እዚህ ጋር ሴቲንግ ውስጥ እንገባለን። ኮለር አይዲ ኤንድ ስፓም ፕሮቴክሽን የሚል አለ ማለት ነው። ይህ የሚጠቅመን ሁል ጊዜ አጠራጣሪ የሆኑ ስልኮችን ፕሮቴክት ያደርግልናል ማለት ነው። ይህ መብራት አለበት።
ስለዚህ አግሪ ይላለው። ስለዚህ በምንም ሁኔታ አሁን አጠራጣሪ ነው ብሎ የሚያስባቸውን ስልኮች በሙሉ ይዘጋቸዋል ማለት ነው። ስለዚህ እናንተ ይሄንን ሁል ጊዜ ኮለር አይዲ ኤንድ ስፓም ፕሮቴክሽንን መዝጋት ይኖርብናል ማለት ነው። ብዙ ጊዜ ከውጪ ወይም ደግሞ በአጭር ስልክ በማናቃቸው ሊደወሉ ይችላሉ። ምክንያቱም አናቅም ወይም ደግሞ ወዲያው ይደውሉና ሳናነሳው ሁሉ ሊዘጉ ይችላሉ። ስለዚህ እንደዚህ አይነት ደዋዮችን የሚደውሉት ለተለያየ ነገር ስለሆነ ቀድሞ ስልካችን ፕሪቬንት ያደርጋል ፕሮቴክት ያደርጋል ማለት ነው። ስለዚህ ይሄንን ማብራት ይኖርብናል ማለት ነው። በስልካችን አማካኝነት የራሳችንን ደህንነት የሚጠብቁልንን 3 መንገዶችን አይተናል ማለት ነው። አንደኛው ዳይቨርት ስልካችን ዳይቨርት ከተደረገ የምናይበትን መንገድ አይተናል። ማነው ዳይቨርት ያደረገው የሚለውን ወይም ደግሞ ማነው የሚሰልለን ወይም ደግሞ ማነው ጠላፊያችን የሚለውን ደግሞ በሁለተኛም መንገድ አይተናል። በሶስተኛው ደግሞ ስፓም ፕሮቴክሽንን በመጠቀም ማንኛውም አይነት ስልኩ አጠራጣሪ ነው የሚለውን በሙሉ ብሎክ ያደርጋቸዋል ማለት ነው። ስለዚህ 3ቱንም መንገዶች አይተናል ለዛሬ ማለት ነው። እነኚህን መንገዶች በመጠቀም ደግሞ ስልኮቻችሁን ወይም የራሳችሁን ደህንነት መጠበቅ ትችላላችሁ ማለት ነው። ለዛሬ ይህን አይተናል። በሚቀጥለው ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ባይ